ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛው። ዛሬ ይዤላችሁ የመጣሁት ስለ ቦኒ ነው ማለት ነው። የቦኒ ጉዳይ ምን ላይ ደረሰ የሚለው እንግዲህ የቦኒ ጉዳይ ክስ ላይ ናቸው። የቦኒ ባል ፍርድ ቤት ቀረበ። ክስ ላይ እንዳሉ ነው። መኪናው ንብረቱ እንዳለ ይገባኛል በማለት እናት ጋር እየተካሰሱ ነው። በመጀመሪያ ግን ይሄን ቪዲዮ ላሳያችሁ። እቺ የቦኒ እናት ናት። ድምፁን አጥፍቼው ነው። የቦኒ እናት ናቸው። እንጨት ለቅመው እንጨት ተሸክመው የበፊቱን ፎቶ እንግዲህ እያወጡ ነው ማለት ነው። ልጆች ፍትህ እየጠየቁ ይገኛሉ ለቦኒ ማለት ነው። የሚያውቋቸው ልጆች የበፊት ቪዲዮ እኚህ እናት እንጨት ሽጬ ነው ብለው ተናግረዋል። ባለፈውም እንዳሳደጓት ይኸው የበፊቱንም ሲረዷቸው በነበሩበት ሰዓትም ይህ ቪዲዮ ወጥቷል። እናት እንጨት ለቅመው እየመጡ እነዚህ ልጆች ያገኟቸዋል። እንጨት ሽጬ ነው ማሳድገው ብለው ባለፈውም ደግሞ እሷ ሞታ ኢንተርቪው ሲደረግ ነበረ። መጀመሪያ ወደ ቦኒ ወደ ክሱ ከመሄዴ በፊት ስለዚህ ቪዲዮ ላስረዳችሁ። ኦሮምኛውን ዝም ብዬ ላመጣላችሁ ነበር። ብዙ ልጆች ምንድነው ትርጉሚልኝ ስለምትሉ ነው ማለት ነው። ራሴ ሰምቼው እኔ እዚህ ጋር መፈተፍትላችሁ ማለት ነው። ስለማታውቁት እናት እንጨት ለቅመው ይመጣሉ። እነዚህ ሁለት ልጆች ደግሞ ሲመለሱ ያገኟቸዋል፣ ይጠይቋቸዋል። ልጆች አሉኝ፣ የ5 ልጆች እናት ነኝ ይላሉ። ከዛም እንጨት ሽጬ ነው ማስተዳደር ልጆቼን፣ ከተማ እንጨትም ይዤ እየሄድኩ ነው ብለው በጣም ይከብዳል። እንጨቱን አሳርፈው ደክሞኛል፣ እርቦኛል፣ ኑ ቤቴን ላሳያችሁ፣ ምንም ነገር የለም እግዚአብሔርን እያሉ እየማሉ ናቸው ያሉት። የምበላው የለኝም፣ ልጆቼ የሚበሉት የለም፣ እናንተን ኢየሱስ ነው የላካችሁ። ጴንጤ መሰሉኝ ካነጋገራቸው ማለት ነው። ኢየሱስ ነው የላካችሁ ወደ እኔ እያሉ ናቸው ያሉት። እና ምንም ቤቴ ባዶ፣ በራብ ልሞት ነው፣ ባሌ ሞቶብኛል፣ 5 ልጆች እንጨት ሽጬ ነው ማሳድረው፣ ስንት ጊዜ በቀን ይመጣሉ ሲል ከደከመኝ 2 ጊዜ ካልደከመኝ 3 ጊዜ እንጨቱን ተሸክሜ ማንም ይፈልጥሉት ራሴ ተሸክሜ ከተማ ወስጄ ነው የምሸጠው። ይሄ አሁን ስንት ብር ይሸጣል ብሎ ሲጠይቋቸው 300 200ም ሸጠዋለሁ አሉ። እንግዲህ አስቧት የተሸከሙትን እንጨት በእኛ አቅም ማለት ነው። እንዲህ ሆነው ያሳደጓት እናት እያለች እነሱ ለ2 ማንሳት አቃቷቸው። ተመልከቱ፣ በመኪና ጫኑላቸው። እኚህ እናት ግን ራሳቸው የተሸከሙት ነበር ይሄንን እንጨት። የእውነት ቦኒ አሁን እግዚአብሔር ይቅር ይበለኝ እንጂ አላሳዘንሽኝም። እኚህን እናት አይቼ ለምን አትሉኝም? ለዚህ ልጅ መኪና ከምትገዢ አይፎን ከምትገዢ ወስደው እንግዲህ አደረሱላቸው። ይኸው እንደምታዩት ማለት ነው። ብሩንም ሰጧቸው። 20 ሺህ ነው የሰጧቸው ለእኚህ እናት። እግዚአብሔር ይባርካችሁ እናንተ ልጆች ማለት ነው። እውነት በጣም ነው አንጀቴን ይበሉኝ ማለት ነው። ኦሮምኛውን ብሰሙት ታልቅሳላችሁ ማለት ነው። የሚናገሩት ነገር ምንም አልበላውም። ቁርሴን ሳልበላ ነው የወጣሁት። ለልጆቼ እቺን ሽጬ ዳቦ ገዝቼ ገባለው ነው ያሉት። ጎመን ገዝቼ ዳቦ ገዝቼ ነው ምገባ፣ ከተማ ወጥቼ ሽጬ፣ ልጆቼም አልበሉም። እንግዲህ ቦኒ ማለት ነው ነፍስሽ በአጸደ ገነት ትረፍ። ዛሬ የተሰማኝን ለመናገር ነው የመጣሁት። አንደኛ ማለት ነው ከፍርድ ቤት ውሏቸው ጋር ከሰማሁት ጋር ማለት ነው። እና እንግዲህ አንቺ እንደዚህ አይነት ህይወት እየኖርሽ እናትሽ ያለችበትን ህይወት አይተሻል ማለት ነው። ለወንድ ልጅ ልብስ ምናምን፣ ስልክ፣ መኪና፣ አይፎን ከምትገዢ ምን አለ እቺን ኮሳሳ እንጨት ሽጣ ያሳደገችሽን እናት ለሷ የሆነ ነገር ባደረግሽላት፣ የሷን ታሪክ በለወጥሽ። እውነት ለወንድ ብለሽ ይሄንን ህይወት የመረጥሽው። አዎ ብር እየሰጠሽ ነው፣ እየረዳሻቸው ነው፣ እያሳከምሻቸው ነው። ሰምተናል እናትሽ እንዳሉ ማለት ነው። እሷ ስትልክ በላለው ስትልክ ነው ልብስ የምለብሰው ብለዋሉ። ያ በቂ አይደለም ለእናት፣ ያውም ዋጋ ለከፈለች እናት፣ እንደዚህ ሁና እንደዚህ እንጨት ሽጣ ለከፈለች ላሳደገችሽ እናት ይሄ በቂ አይደለም። አንቺ በገዛሽው መኪና እሱ ግን ምን እያደረገ ነው? ከሌላዋ ከዛችኛይቱ ሴት ጋር መኪናውን ተደግፎ የተነሳቸው ፎቶች ሁሉን ነገር ጉድ እያስባለ ነው። እና የድሮ ቪዲዮዎች ሁሉ እየወጡ እየተለቀቁ ነው ያሉት። እና እሱ ይሄው እንደምታዩት እሷ በገዛችው መኪና እችኛይቱን የድሮ ፍሬንዱን ይዞ አብሮ ከሷ ጋር ነው ያለ። አያችሁ አይደለ?
እና ለዚህችን እናትሽን ከመንገድ ላይ ሳታነሺ ለወንድ ብለሽ ራስሽን እንደዚህ እዚህ ውስጥ መሆን በራስሽ ላይ መወሰን፣ ሁለተኛ ለማይጠቅም ለአንድ ቆሻሻ ወንድ ብለሽ እናትሽን መካድ ማለት ነው። ይሄ በጣም ነው ያዘንኩብሽ። እውነቴን ነው የምለው። መቼም አትመለሽም። በምድር ላይ አይደለሽም። እዚህ ጋር በህይወት ብትኖሪና ይሄን ታሪክ አይቼ በነገርኩሽ ደስ ይለኛል። እውነቴን ነው የምለው። እና እባካችሁ ከምንም በላይ ወንድ ላይ ከምትሻፍዱ፣ ለወንድ ቂጣችሁን ከምትቆሉ፣ መጀመሪያ ያቺ እንጨት ሽጣ ሰው ቤት እንጀራ ጋግራ ለምና ያሳደገቻችሁን እናት ለእሷ ድረሱላት ቅድሚያ። ከዛ በኋላ ሌላው ነገር ሁሉ ይደርሳል። እንደውም ይሄ የእናትሽ እንባ ነው ይሄንን ነገር እንድታደርጊ የፈረደብሽ። እውነቴን ነው የምለው። መጥፎ ነው። እናቶች ሲያለቅሱ ባይናገሩም በአፍ እናቶች፣ አባቶች፣ ቤተሰቦች ማለት ነው ካዘኑባችሁ በጣም መጥፎ ነው የቤተሰብ ሀዘን። እንግዲህ ያው ያን ቪዲዮ አይታችኋል ማለት ነው። በጣም ነው የሚያሳዝኑት። የተሸከሙትን እንጨት፣ ልብሳቸው፣ ብስቁልናቸውን ተመልከቱ። እረ ቤቴኒው ምንም አልበላውም እርቦኛል እያሉ የነበሩ እናት ናቸው እንዴ! ታዲያ ቦኒ እውነት አንዳንድ ሴቶች እኔ እንጃ ለወንድ ያለን አመለካከት በጣም የተለየ ነው። ከቤተሰብ አስበልጠን ወንድ ላይ እንደዚህ የምንሆን ሴቶች ፈጣሪ ልቦና ይስጣችሁ። መጨረሻሽም ደግሞ አላማረም እና ወደ ክሱ ሲሄድላችሁ ማለት ነው። ወደ ተወሰነው ነገር ፍርድ ቤት ሁለቱም ቀርበዋሉ። መኪናና ያለው ንብረት ምናምን የራሴ ነው እያለ ነው የቦኒ ባል ማለት ነው። የራሴ ነው የእሷ አይደለም እያለ ነው። የእሷ ነው ብሎ እንግዲህ ቁሞ የሚከራከር የለም። ፍርድ ቤት ቀርቧል። እሱ ንብረቱ በፖሊስ እጅ ነው ያለ። እኔ ለእናት መሰጠት አለበት እያልኩኝ ነው። ሁላችሁም ድምፅ ብትሆኑ ደስ ይለኛል። ምክንያቱም ለእኚህ እናት ቢሰጣቸው እንዳያችሁ ህይወታቸው ውድቅ ያለ ውስጥ ነው ያሉት። ህመሙ፣ በሽታው፣ ድህነቱ አንድ ላይ የተደራረበባቸው እናት። ልጅ ደግሞ መኪናውም የራሴ ነው እያለ ነው እንግዲህ በራሱ ስም ነው የተገዛ ይመስለኛል። የራሴ ነው እያለ ነው፣ የእሷ ሳይሆን የኔ ነው እያለ ነው። ንብረት በአጠቃላይ ማለት ነው። እና አሁን ንብረቱ በፖሊስ ቁጥጥር ስር ነው ያለ። እናትም አላገኙም፣ እሱም አልወሰደም። እሱ ግን የራሴ ነው በማለት እየተካሰሱ ነው ያሉት ማለት ነው። ፍርድ ቤት ቀረበ። የልጅቷን ምርመራም ወጥቷል። የምርመራ ውጤቷም ማለት ነው የቦኒ ማለት ነው እንግዲህ የአስክሬን ምርመራ ተብሎ ነበረ። ሌላ መረጃዎች አሉ። የአስክሬን ምርመራም ይፋ አልተደረገም ማለት ነው። ስለ ምርመራው ባለፈው የአስክሬን ምርመራ እየጠበቅን ነው ብለዋሉ። አሁን ግን የአስክሬን ምርመራው በዚህ ወጣ በዚህ ገባ አልተባለም። ግን እሱ ፍርድ ቤት በኦሮምኛ ነው የተዘገበው። ፍርድ ቤት ቀረበ። ንብረት በአጠቃላይ በፖሊስ እጅ እንደሆነ ነው። እሱ ግን ይግባኝ የኔ ነው የራሴ ነው እያለ ነው ማለት ነው። መኪናውም በሱ ስም ነው ያደረገችው። በቃ እሱ ስም ካደረገች ነገሩ ሙቷል ማለት ነው። መኪናውን እናትየው በእርግጠኝነት አያገኙም። ሌላ 2 ካሜራ አለ፣ ምን ጥሷ አለ፣ ቅብር ጥሷ አለ የተባለው በአጠቃላይ ንብረት ተይዞ ነው ያለ። እንግዲህ ይፋ አልተደረገም ማለት ነው። ለሱም ለሳቸውም ገና አልተሰጠም። ክስ ላይ ነው ያለው። እንደኔ ግን ሁላችንም ድምጽ ብንሆንና ይሄንን ንብረት እኚህ እናት እንዲወስዱ ሁላችንም ድምጽ እንሆን ማለት ነው። የአስክሬን ምርመራ ወጥቷል። ውጤቱ ምንድን ነው ካላችሁ የአስክሬን ያው ራሷን በራሷ እንትን እንዳለች ነው የሚያሳየው ማለት ነው። የአስክሬኑ ግን ሌላ ስልክ ላይ መረጃ ወጥቷል። ቪዲዮ አግኝተናል፣ የተላላኩት ድምፅ አግኝተናል ብለው ነበረ ባለፈው ማለት ነው። እሱን ግን ይፋ አልተደረገም። የዛሬው ዘገባ ላይ እንደሰማሁት ማለት ነው። ሰምታችሁ ከሆነ እናንተ ኦሮምኛ ነው፣ ግን እኔ ሰምቻለሁኝ፣ አዳመጥኩት ደጋግሜ። ምንም አይነት ነገር ይፋ የተደረገ ነገር የለም ማለት ነው። ስለዚህ በቀደም ለታ እንደተናገሩት አይደለም፣ ተይዟል፣ ተገኝቷል፣ በእጃችን ገብቷል ብለው ነበር። የአስክሬን ምርመራ የጠበቅን ነው ብለዋሉ። ግን የአስክሬን ምርመራ ደግሞ እንዳሉት ራሷን እንትን እንዳለች ነው። በንብረት ጉዳይ ደግሞ ያወሩት ንብረት ለልጁ እንደሚገባው፣ ምክንያቱም ስሙ ሁሉ ነገር የመኪናው በሱ ስም ስለሆነ ልጁ ይገባኛል ብለዋል። እንግዲህ ህግ መጨረሻውም እንደሚሆን አብረን እናያለን ማለት ነው። እና ለማንኛውም ነፍሷ ባጸደ ገነት ትረፍ። ግን በጣም አሞኛል ከምላችሁ በላይ የእውነቴን ነው ምላችሁ። የቦኒን እናት ሳይ በጣም ነው ያለቀስኩት። እውነት አንድ ሰው እሰይ እንኳን የራስሽ ጉዳይ ይባላል፣ ግን አንዳንዴ የሚያስብል ነገር ነው። እንደዚህ አይነት ነገር ስታዩት ሳትወዱ ኃጢአት የምትገቡበት ነገር አለ።
ምክንያቱም እናትየውን ሳይ እንደዚህ አሳዝነውኝ በቃ በጣም ደስ ብሏቸው ይቺን 20 ሺህ ብርም ሲሰጧቸው እኛ መንገድ ላይ እየሄድን ነው አገኘኑት እና ስላገኘን ነው የረዳኑት ምናምን ብለው ልጆቹ እንግዲህ ሰጧቸው። እናትም ደስ ብሏቸው አንተን ፈጣሪ ነው የላኳችሁ እናንተን ፈጣሪ ያውቃል፣ ቁርስም አልበላውም ልጆቼም እኔም እርቦናል፣ ኑ ቤቴን ላሳያችሁ፣ ቤቴ ባዶ ነው ምንም የለኝም፣ እችን እንጨት ሽጬ እንጀራ ወይ ዳቦ ገዝቼ ከጎመን ጋር ገባለሁ ለልጆቼ ነው ያሉት። አያችሁ እንደዚህ ሆነ ያሳደገች እናት እያለች ወንድ የምትቀልቡ ሴቶች፣ ለወንድ ቂጣችሁን የምትቆሉ ሴቶች ገደል ግቡ፣ አታሳዝኑ፣ ድብን በሉ። አንድ ጊዜ አይደለም 10 ጊዜ ድብን በሉ። ምክንያቱም የዚች እናትን ባራሱ ህይወት አይሆንላችሁ እንዴ። አንዳንዴ እኮ ቤተሰብን ማስታወስ ግድ ነው፣ እናት አባትን ማስታወስ ግድ ነው። ያውም እንደዚህ ሁና ያውም ምስኪን ላልቸገረው ቤተሰብ እንሰጥ የለ እንዴ? በልቶ ጠግቦ አማርጦ ለሚያድር እንሰጥ የለ እንዴ? አይደለም እንደዚህ ድክም ላለች እናት ብቻ ያሳዝናል። ልቦና ይስጣችሁ። ለመናገርም የሚከብድ ለመተውም የሚያሳዝን ላይ እንትን ያለውን ነገር እየሰሩ ተይዞ እስር ቤት ገብቶ ነበር። እስር ቤት አስገብቶ 25 ዓመት 20 ዓመት 15 ዓመት ምናምን ተፈርዶባቸው እዛ ነበሩ። አሁን ደግሞ ወደ ሞት ፍርድ ተቀየረባቸው። በጣም ያሳዝን ይችላል። እንዲህ ወደ ሞት ፍርድ እንደዚህ አይነት ነገር እኮ ወደ ሞት ፍርድ የገደለ ይገደል እንጂ ያልገደለ ሰው ወደ ሞት ፍርድ ይቀየርበታል እንዴ? ወላሂ ህግ ቀየሩ። እመኝ ልምጣ ልጅቷ እያለቀሰች ይኸው እኔም ማመን አቅቶኛል። ማለት እኔም ሰምቼ 200 ልጆች ሞት ፍርድ ተፈረደባቸው ሲሉ እኔ በሳውዲ አረቢያ ህግ የማውቀው የገደለ ይገደል እንጂ ያልገደለ እንደነገርኩሽ የእሷ ጫት ነው። እሺ ባለቤቷ በሳውዲ አረቢያ ነበር የሚኖረው? አዎ። እሺ እና ጫት ከኢትዮጵያ እያመጣ ይነግድ ነበር? የመን ላይ ይሞ ኢትዮጵያ ራፊ ጫቲ ከየመን ጫት ያስገባል ሳውዲ አረቢያ ላይ እና ለስንት ዓመታት ያህል በሳውዲ አረቢያ ኖሯል? ሳውዲ አረቢያ ወጋሜ ቀጅራቲ ወጋ ሰዲቴ ወጋ ለመቴ ቤቁላ ሳንሬ ቦል በሬ ከኑ ኒካ ወልቁ ደኔ ሬፍ ባመኑ ማከኑ ጉነቹ ኒካ ያደረግነው የኒካ እንትን መስፈርቱን ያሟላ ነው። ቅርብ ነው። 2 ዓመት እስከ 3 ዓመት ይመስለኛል። ከ2 እስከ 3 ዓመት ሳውዲ አረቢያ ሲኖር ጫት በመሸጥ ነበር የሚተዳደረው። ተናንዱረ ጫት ይሉ መጉርጉራ ጅራታ isaan duratti wanta hojjetu hin beeku garuu ergani bakka isaa wal baree nikaa kana godhanne dachi keessa akka inni bahee gara boodaatti deebi'ee biyya waa biraadhiis gaaffii kooti deebi isuma hojjetaa ture. አዎ እሱን እየሰራ ነበር። እሺ በምን አጋጣሚ ተያዘ? እንዴት ተያዘ? akkamitti qabamuu danda'e? eessatti qabame yeroo sana? Yemaniidha kaanii gara suudiitti geessuun itti fakkaatu dudaratti qabame akkatti hin jiru. የመን ተነስቶ ጫቱን ይዞ ወደ ሳውዲ እያስገቡ ሁዱድ ማለት ሁዱድ እንትን ላይ ኬላ ማለት ኬላ። አዎ ኬላ ተያዘ። ድንበር ኬላ ማለት ድንበር ላይ ማለት ነው። ሁዱድ ላይ ሲሻገር ከየመን ወደ ሳውዲ ጫት ይዞ ሲገባ ነው የተያዘው። የሮ ኬላ ሁዱድ እንትን ነው ጫት ይወጂ ቀባሜ ani ijoollee riyyaasaa kan inni gaafa caatiin ma wajjin qabame ergitanya caatiin ma wajjin qabame ጓደኞቹ ጠይቄ ነው ያረጋገጡት። ከጫት ጋር ነው የተያዙ አሉ። እሺ ስንት ወሩ ነው ከተያዘ? እስር ቤት ኤርጋ ቀባሜ ሀጋሚ ጀሰ ዲድ ቀባሜ ሳንዱረቲ ሞጆለን ጀሸን ጋን ጅሩ kan ጀ አፍር ጋን ጅሩ መወና ስልኪ እንዳወለ 3 ወር ነው ከተያዘ። ከዛ በፊትም 5 ወር 6 ወር የተያዙም አሉ። እሺ ታዲያ አሁን ስንት ዓመት ተፈረደበት? ወይንም እንደምትይው እውነት ሞት ከተፈረደበት በምን አወቅሽ? እንዴት ሰማሽ? ጋሜ እትፈረደሜ ሞ ዱጉማ ከት ጀራርቱ ሙርቲ ዱአት ሲሙርታይ አከምቲ ባርቲ መረጃ ደጋላ ሙርቲ ዱአ ከናኑ ጎላኒ ራ ሙርቲ ዱአ ተከስቲት ከነበ ደገኘ ማለ ነቲ ሙርታይራ ኢት ሙርታይራ በሉት ከን ጀደሙ ነገኘ ኢጆሌ ሶ ዲ ሙርታይራ ከን ጀደሙ ጭቲ ደገኘ ማለ ጁ መስከሪ ነገይ ካን
malee ammanatti murtaa'eedha ammanatti murtaa'e kan jedhu nagee እንደዚህ አይነት ህግ እንደዚህ አይነት እድሜ መቅስራት ምናምን ማለቱን አልሰማንም። ኦንላይን ላይ ነው የሞት ፍርድ እንደተፈረደባቸው ያየ ነው። ምን ኦንላይን ላይ ያየሽበትን ልትከፍችልን ትቻለሽ? ዜናውን አረጋግጥ ማን ኦንላይን ማለራ አርጊቴ ቲክቶክ ታፈከኛ ቲክቶክ ኮ ጀለተ መጥተሰጀ ቪዲዮ ኮ ጀለተ ጁ ሞቱማ ሳውዲ ከን ዱባቴ ነው ቪዲዮ ላይ ከንምቱ ጆለንምቱ ኦሮሚያንምቱ ከጀለ መጥተሰለ ጅራም ቪዲዮ ኮ ጀለ ጅራ ቪዲዮ እኔ ስራ አለ እንደዛ ብሎ የኦሮሞ ልጆች ፖስት ያደረጉትን አይቻልም። በእንደዛ አይደለማ የሳውዲ ዜና በእንግሊዝኛ ወይ በአረብኛ የተላለፈ ዜና ካለ እንጂ ዝም ብሎ አንድ ሰው በኦሮምኛ ስለሰራ ነው እንዴ? ኦዱ አረቢፋ እንዳይደብርሽማ እሺ። አሁን በቃ ውጡና ፋበል እንዳይደብራችሁ። እሺ እና አውሩኝ ስትገቡ በፈለጋችሁት ነገር እኛ ከጎናችሁ ነን፣ ሰፖርት አደርጋችኋለሁ። የምትፈልጉትን እንዳይደብርሽ የሚጣይ በእናትሽ እናመሰግናለን። እንዲቦዬ በቃ ውጡ ሚጣ አድናን በቃ ዝጉት ላይ ይሁን። እሺ በቃ ፏበሉ በብታችሁ ምን አባቱ ያለ በቃ ውጡና ፈታ በሉ ደግሞ ትይዛላችሁ። እሺ ማሮቼ እሺ እንወዳችኋለን። በቃ ዝጉትና ወጣችሁ ሚጣን አረጋጋት አድናን ውጡና በቃ ፈታ በሉ። ለዛ ወጥተው ቢያረጋጋት ይሻላል። ያ እሺ እና ፈታ በሉ። አዎ It's okay. It's just a game. It's normal. ያልሰሙ ሰዎች አጋጣሚ የሚመጡ ሰዎች የሚችሉትን ነገር ቢያደርጉ እኮ የተሻለ ነው። ይኸው እንደዚህ ማለት ነው። አትውጡ እኮ አትንጡ። እዚህ ሁሉ በረካሁል ቢዋ ያራዳ ሁላችሁ የምትችሉትን ነገር አድርጉ። ተጋገዙ። አሁን ማውጣት አይደለም መፍትሄ። እዚህ ጋር መተጋገዝ እስከሆነ ድረስ ውሳ ስሜታዊ ያደረጋት የራሳ የግል ጉዳይ ሊሆን ይችላል። ከዚህ ቢገላኝ አይደለም። ጌሙ ላይ ያልነበራችሁ ሰዎች አግዟት። አንቺ ነገር ነው እንዴ? ይሄ ኮዴ ጨዋታ ነው። ይሄ ምንድን ነው እንዴ? እመቤቴ እንደዚህ አትሁኝ እንዴ! አድናን ሙዚቃ ከፍታችሁ ጨፍሩ። በቃ ሙዚቃ ጨዋታ ነው። እኔ ኧረ እናንተ ኮሜንታተሮች ግን ምንድን ናችሁ? ግን ምንድን ናችሁ? ወይ ጉድ! ጌም እኮ እግዚአብሔርን ስሜታዊ ስለሚያደርግ እሷ ትረጋጋ እንትላ ማለ አንተ ደግሞ አጫውተል። አብሽሩ። ለምን መሰለህ አሁን ጌሙ ላይ ያልነበረ እንዴት ነው የምትታገዥው ነው አሁን የኔ ጥያቄ። እንዴት ነው የምትታገዥው? እንዴት ብለን እናግዝሽ? ይችላልሽ ወደ መፍትሄው ብንገባ ይሻላል። ልክ ነሽ። እንዴት ነው ምናሽ ለመሰለሽ ብዙ ድንጋይ ቢወረወር እንትን ስለጊዜው እንዴት ትታገዣለሽ? ለጊዜው የምፈልገው ለጊዜው ትንሽ ብዙ አይደለም። እኔ የምፈልገው ትንሽ ራሴን የማወጣበት ከጥገኝነት የማወጣበት እና ተንቀሳቅሼ የምገባበት አንድ ብር የለኝም። ዘርፌ በቅርበት ትናንት አግኝቻት ነግሬያታለሁ እና ሰው ሀገር ላይ ሆናችሁ የሆነ ነገር ሲጎልባችሁ ከባድ ነው። ቢሆንም ግን ጎደለብኝ ብዬ አላማርርም። ግን ካልሰራው ዋጋ የለውም። የምንቀሳቀስበት አፋውጥቼ ነው የምጠይቃችሁ። አግዙኝ። የምንቀሳቀስበት እኔ ሰራተኛ ነኝ፣ መስራት እችላለሁ፣ በጣም እሰራለሁ። ግን ለጊዜው የምሰራበት ምንም አይነት ድንቡሉ ሳንቲም የለኝም እና ያ የነበረኝ ሳንቲም ለምን እንደዚህ እንደሆነብኝ ባላቅም በሆነ ነገር አፕን አድርጎ ጠፍቶብኛል። ፈተና ሲመጣ ይደራረባል እና ከቻላችሁ በቻላችሁት እንድታግዙኝ ይፈልጋል። ዱባይ ነው ያለሽው? ዱባይ ነው? አዎ ዱባይ ነኝ ያለሁት። አዎ ዱባይ። መዳም ቤት ግቢ ስሪ የምትሏት ልጅ መዳም ቤት እኮ ገብቶ መስራት ጠልታ አይደለም። ለምን ነው የማትረዱት? መዳም ቤት ገብታ ስትሰራ ለመዳሞች የኛው ልጆች የኛው ጉዶች እያወሩ ልጅቷ መስራት እንዳትችል አድርገዋት እንጂ እኮ 4 ወር ሙሉ ተረጋግታ መዳም ቤት እየሰራች በምታገኘው ደሞዝ ልጆቿን እየደጎመች ያለች ልጅ ነበረች። ማጣት የደረሰበት ያውቀዋል።
ሶሊያና አታልቅሺ። እዚህ ጋር መልካም እህቶች አሉ ከጎንሽ፣ ጥሩ ወንድሞች፣ ጥሩ ሁሉም ሰው ሚዲያ ላይ አንድ አይነት አይደለም። የሰው ልጅ ችግር ይገጥመዋል። የሰው ልጅ በሆነ ሰዓት ላይ ሀፕን ያደርጋል። ማንም ጻድቅ አይደለንም። ሁላችንም እናጠፋለን፣ እንሳሳታለን። ዋናው ነገር ከጥፋታችን መመለሳችን ነው። አሁን ማድረግ ያለብን አውጣ በግልጽ አግዙኝ ያለች ነው። በቃ ነገ ስትሞት ዋይ ብለን ማልቀስ ነው? ኖ አይደለም። ስለዚህ አሁን ጀምረን ሁላችንም አካውንት እንጠይቃት፣ የምንችለውን ነገር ድጋፍ እናርጋ፣ ሰፖርት እናድርጋት፣ ምንችለውን ማለት ነው። ሰፖርት እናድርጋትና የሆነ ነገር ቤት የሆነ ነገርም ተከራይታ አንዳንድ ሺት ዕቃ መዝገብታ ትሽጥ። ወላሂ ልጆች እናት ነኝ ብላለች። ከዚህ በላይ እሺ፣ ነገ ብትሞት ልናለቅስ ነው? በቃ ሰው በፊት ተሳስቶ ሊሆን ይችላል፣ አይታወቅም። ሁላችንም ኃጢአተኛ ነን። ስለዚህ አካውንት ካላት ትስጠንና ሁላችንም ያቅማችንን፣ አሁን ዛሬ ስራ ነው ፈጣሪ ነው የምናገኘው። ሰው እንደዚህ ሲያለቅስ ሚዲያ ላይ ወጥቶ ወላሂ ያሳዝናል። ስለዚህ ሁላችንም ያቅማችንን ሰፖርት እናድርጋትና የሆነ ትንሽ ከጥገኝ ወጥታ እንትን ትበል ሆነ ኦንላይን ላይ የምትሰራበትን ነገር ትንሽ ሰፖርት እናድርጋት። በቃ የምንችለውን 50 ብር 100 ድርሃምም የምችሉትም ማለት ነው። ወላሂ አለቀ። ይሄ ነው በቃ። ሁላችንም ገብተን ብናወራ በቃ ማውራት ማፊ ፋይዳ። ወደ መፍትሄው ብንገባ የተሻለ አይሆንም? ዘርፌ ሁላችሁም ትክክል። ሱቋ ስምትሉት ሱቋ ላይ በምትሰራ ሰዓት እየጠቆሙ እንትን ሲያስቸግሯትኝ ሱቋን ያ ኦንላይን ቤት ውስጥ ነው የምትሰራ የነበረው። በተደጋጋሚ እየተጠቆመባት የምትሰራበት ቦታ ከአንዳንድ እየጠቆሙ እንትን ሲሏትኝ መስራት ስላልቻለች እንደገና አብራ ያስጠጉኛል ወይም ደግሞ እነዚህ ሰዎች ይጠብቁኛል ብላ አምና የሄደችባቸው ሰዎች ከሌላ ሰው አሳልፈው ለመስጠት ብዙ ነገር እያደረጉ ስለነበረ እሱንም ስላየች ያን ሱቅ ትታ ነው መዳም ቤት ገብታ የነበረው። ስለዚህ አሁን እናንተ የምታግዟት ምንድነው ሺቲ የሚሆን ድሪያ ሽፎን ይዛ ስትመጣ ኦርደር በማድረግ ገባችሁ? ያው እኛው ለኛው ነን፣ ያለኛ ማንም አይመጣልንም። የሆነ ነገር ደግሞ ለሰው መልካም ስታረጉ ለነገ ቤት እየሰራችሁ ነው። ሰማይ ቤት ላይ ፈጣሪያችሁ ጋር መልካም ነገር መልካም ዘር እየዘራችሁ ነው። እሺ፣ ስለዚህ አንደኛ ስትመጣ ፍቅር በመስጠት ስትመጣ በማክበር ነገሮችን በመተው በቃ እኛ ነገርናችሁ ስላልተሰማብን ነው፣ ሰው ሚዲያ ላይ ስላልወጣ ነው እንጂ የሶሊያና እንደው በስንት ጣዕሙ የሚል በደል ነው የበደል ነው። ሁላችንን ነው ቆመን ስለሄድን ስለተሸፈነልን ሰው ስላላወቀ ካሜራ ስላልወጣ እንደ ትልቅ ራሳችንን ከፍ አድርገን አይተን ሰውን እንትን ማለት የለብንም።